ስለ አምላክ ወይ ደግሞ ስለ ሰዎች የሚያወራበት የሽንት ቤት አንድ ሰው ገብቶ ስርዓት አለው። እስልምና ማለት ስርዓት። ስለዚህ አንድ ሰው ሽንት ቤት ገብቶ ስለ አምላክ እያወራ ወይ ደግሞ ስለ ሰዎችም ሊያወራ አይገባም። በተቻለ አቅም ሽንት ቤት በሚገባ ሰዓት ቶሎ ተጸዳድቶ መውጣት ነው ማለት ነው። ስለዚህ አምላክም አይደለም ሰዎችንም ራሱ የጠሩ ማውራቱ ተገቢ አይደለም። የሽንት ቤት ስርዓትም አይደለም፣ እንትን አይደለም፣ ወይ መድረክ አይደለም። አይደል እሱ አይደለም። ቲክቶክ አይደለም የገባው ሽንት ቤት ገብተህ ቶሎ ቲክቶክ አይደለም የገባው ሽንት ቤት እንጂ አልኩኝ። እና ቶሎ ጨርሰ መውጣት ነው። ለምን አውርዳችሁት እንዳይ እኔ ምለው ሽንት ቤት ጸሎት ቦታ ነው እንደ ይመስላችሁ አንዳንድ ሰዎች እንድጸልዩ ነው የሚገቡት። እሺ ምን ነው ሽንት ቤት ውስጥ አምላክን ካላወሳው አላችሁ? በጣም ከባድ ነው። እና በነገራችን ላይ አንዳንዶች ምን ይላሉ መሰላቸው? ከዚህ ጋር ስለሚያነሱት ማንሳት አይከፋም። አላህ ከአርሽ በላይ ነው ትላላችሁ እና የኛ አምላክ ሁሉም ቦታ ነው ስለሚሉ ማለት ነው። አምላክ ከአርሽ በላይ ነው ትላላችሁ። ስለዚህ አንድ ሰው ሽንት ቤት ገብቶ ቢጠራው እንዴት ሊሰማው ነው ይላሉ። እና ልክ አምላክን የሚያስቡት እነሱ እንደነሱ ነው ማለት እነሱ የሆነ ቦታ ላይ ካሉ የሆነ ቦታ ያለን አምላክ አይሰሙም። የሆነ ቦታ ሆነው ቤታቸው ቁጭ ብለው ሽንት ቤት ያለን ሰው እንደማይሰሙት አምላክ ከአርሽ በላይ ስለሆነ እንዴት ነው አንድ ሰው ሽንት ቤት የሆነ ነገር ቢደርስበት እኔ እንዴት አይመራቸው? አምላክን ሲያስቡ ሰው ስለሚያስቡ እንዴት እንደሚያስቡት አያስቡ። ግን ደግሞ እነሱ ዞር ብለው አምላክ ሁሉም ቦታ ስላለ ሽንት ቤትም አለ አምላክ እንትን ሁሉም ቦታ ስላለ ሽንት ቤትም አለ ብለው የሚያምኑ ሰዎች ናቸው። አይደለም ሽንት ቤት ሌላም ቦታ ውስጥ አለ ብለው እንትን ጠንቋይም ሲጠነቁል አብሮት አምላክ አለ ብለው ያምናሉ። እና እዛ የሚመለከው ጣዖቶቹም ውስጥ አምላክ አለ ብለው ያምናሉ። ይህን እምነታችሁን እስልምና ላይ ለማምጣት አትሞክሩ። እና እኛ እንደዛ እናምንም። ለማንኛውም ዛህራ አለሽ ብቻ መድረክ እንዳልኩ ፈተን እንትን ፉአድን እንትን በሉት፣ ተባበሩት የቻላችሁ በጊፍት ከጊፍቱ በበለጠ ደግሞ